አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሁለገብ ቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ኢንሻአላህ ዛሬ ይዤላችሁ የመጣሁት አፕሊኬሽን ይህ አፕሊኬሽን ነው፣ ሙሰላ ይባላል። ፕሌይ ስቶር ላይ ያለ MUSALLA ብላችሁ ጽፋችሁ ማውረድ ትችላላችሁ ማለት ነው። እና አፕሊኬሽኑ ምንድነው? ማንኛውንም በእስላማዊ ጥያቄዎች መጠየቅ የምንችልበት በጽሁፍ እንጠይቃለን፣ ይመልስልናል። በዝርዝር በጽሁፍ መልስ ይሰጠናል ማለት ነው። በዲናችንን በተመለከተ ልክ ፈትዋ እንደመጠየቅ በሉት። ከዛ በተጨማሪ ያው አዛን ነው የሚያደርገው። የአዛን ወቅቶችንም እንደዚሁ አዛን ይላል። ያው ከሌላው ነገሮቹ በሌሎች አፕሊኬሽኖች በአዛን በምናምን ሌሎችን ነው የምጠቀመው፣ ግን ይሄ ነገር ለየት ያለብኝና አሪፍ ለሙስሊሞች ጠቀሜታ ያለው ነገር ምንድነው? እስላማዊ ህግጋቶችን በምንጠይቀው ሰዓት በቃ በስነ ስርዓቱ የሚመልስልን ነገር ነው ማለት ነው። በስነ ስርዓቱ ፈትዋ በቃ ደውለን ወይም ደግሞ ሼኾችን በሰዓቱ ባይሆን ነገር ማወቅ በፈለግንበት ሰዓት በአስቸኳይ ላናገኝ እንችላለን፣ ጠይቀን የተለያየ ነገር ስለ ዲናችን ለማወቅ ማለት ነው። እና ይሄ ራሱ በቃ በስልካችን ላይ ያለና በኦንላይን በዳታ ነው የሚሰራው። በቃ ፈጣንና በሰዓቱ ለችግራችን ወይም ደግሞ ዲናችንን በተመለከተ የማናውቀውና ግራ የተጋባንን ነገር ወዳው ምላሽ ሊሰጠን የሚችል አፕሊኬሽን ነው ማለት ነው። እና ኢንሻአላህ ይሄን አፕሊኬሽን ለሌሎች ሼር አድርጉላቸው ቪዲዮውን ማለት ነው። እንደዚሁ ደግሞ ሰብስክራይብም አድርጉ፣ ላይክም አድርጉ። ኢንሻአላህ ወደ አፕሊኬሽኑ እንግባ። አፕሊኬሽኑ ጋር መጀመሪያ ስንገባ እንደዚህ አይነት ኢንተርፌስ ነው የሚያመጣልን። ቋንቋችንን እንመርጣለን። እንግሊዘኛም አማርኛም ኦሮምኛም አለው። በጣም ደስ የሚለው ነገር ማለት ነው። ስለዚህ ቋንቋችንን ከዚህ ጋር እንመርጣለን። ለምሳሌ እኔ አማርኛ ልበለውና ከዛ ከታች ቀጥል የሚለውን እንነካለን። ከዛ እዚህ ጋር ያው የተለያየ ነገሮችን ነው ያው የሚሰራቸውን ስራዎች ነው የሚያስተዋውቀን። በአቅራቢያችን የሚገኙ ሙሰላዎችን እንዲሁም መስጂዶችን መመልከት ትችላላችሁ ይላል። ውስጥ ስለሚያገኙት አገልግሎት ይወቁ። ውስጡ ስለሚያገኙት አገልግሎት እንደዚህም የሚያውቋቸውን ሙሰላዎች እንዲሁም መስጂዶች ያስገቡ፣ ለሌላው ይጥቀሙ ምናምን ይላል። እንደዚህ አይነት ነገሮችን ያመጣል። ከዛ በኋላ ጨርስ የሚለውን እንነካዋለን ማለት ነው። እስኪ እዚህ ጋር ፍቃድ ይጠይቀናል። ለመጀመሪያ ላይ ያለውን ተነኩታላችሁ፣ ከላይ ያለውን ማለት ነው። እዚህ ጋር ሎኬሽናችሁን ነው ዲቴክት የማደርገው። እኔ ለጊዜው አልፈለኩትም። እናንተ ያው ከፈለጋችሁ ሎኬሽናችሁን ዲቴክት አድርጎ የት ቦታ እንዳላችሁ ከዛ በኋላ በእናንተ ባላችሁበት አካባቢ አዛን ሰዓት አዛን እንዲል ማለት ነው። እዚህ ጋር ተርን ኦን ታደርጉታላችሁ። እኔ አልፈለኩትም ለጊዜው። እና ተርን ኦን ታደርጉት ምንድነው ሎኬሽናችሁን ነው። ሎኬሽናችሁን እንዲያበራ ፍቅር ሰጥቶላችሁ ከዛ በኋላ ያላችሁበትን ቦታ ቁጭ ያደርግላችኋል። እዚህ ቦታ ላይ ያላችሁበትን ቦታ ቁጭ ያደርግላችኋል። እዚህ ጋር ነው ፍቃድ የምትሰጡት። ይሄም እንደዛው ሎኬሽን ይጠይቃችኋል። ጥያቄና መልስ የምትሰጡበት ቦታ እዚህ ጋር ነው፣ እዚህ ጋር ማለት ነው። ሙሰላ ኤአይ ይላል እዚህ ጋር ጀማ። ሙሰላ ኤአይ ሙሰላ የሚባል አፕሊኬሽንን ማናገር ነው ያኔ ኤአይ ነው ራሱ በቃ ይመልስላችኋል የፈለጋችሁትን ጥያቄ ልክ እንደ ቻት ጂፒቲ ማለት ነው። የምታውቁት ከሆነ እንደዛ ነው። እዚህ ጋር መጠየቅ የምትችሉትን ነገሮች እዚህ ጋር ነው የምትጠይቁት። እዚች መጨረሻዋ ላይ ያለችው ነክታችሁ ማለት ነው። ምሳሌዎች ይላል እዚህ ጋር ምሳሌዎች ብሎ እያመጣ ነው። ጾምን የሚያፈርስ ነገሮች በጉዞ ላይ ያለው እንዴት ልስገድ፣ በጉዞ ላይ ስትሆን እንዴት እንደምትሰግዱ፣ የዘካ ሁኔታዎች ምንድናቸው የሚለው ምናምን፣ የእስልምና ሃይማኖት ምሰሶዎች ምንድናቸው፣ የተለያዩ እስላማዊ ጥያቄዎች፣ ውዱእ በትክክል እንዴት ይደረጋል እያለ የተለያዩ ጥያቄዎችን እዚህ ጋር መጠየቅ እንዴት እንደምትችሉ ምሳሌዎች ያመጣላችኋል። ይሄን አንዱ ጠቅ ብታደርጉ ዝርዝር ያመጣላችኋል ማለት ነው። እሺ እኔ አሁን ለምሳሌ ለመጠየቅ እዚህ ጋር ይግቡ ይላል። እዚህ ጋር ነካለሁ። መርሐባ። ከዛ እዚህ ጋር እንትን ይጠይቃቸዋል፣ አካውንታቸውን ኢሜላዊ አካውንታቸውን ማለት ነው። ኢሜላቸውን ታስገባላችሁ እዚህ ጋር ማለት ነው። መረጥኩለት።
መርሐባ ኢሜይላችንን ከመረጥንና ከገባን በኋላ ጥያቄውን ይጠይቁ ይላል። እዚህ ጋር ጥያቄውን ይጠይቁ ይላል። እዚህ ጋር ነው ጥያቄያችንን የምናስገባው ማለት ነው። መርሐባ እኔ ለምሳሌ እስኪ አንድ ጥያቄ ልጠይቀው። እሺ የ47600 ብር የ47600 ብር ዘካ መጠን ስንት ነው? መርሐባ እንደዚህ ብዬ ጥያቄ ያስገባሁለት ልክ በዚህ መልኩ መልሱን አመጣልኝ ማለት ነው። የ47600 ብር ዘካ መጠን ለማወቅ መጀመሪያ ዘካ የሚሰጥበት ዝቅተኛ መጠን ኒሳብ ዝቅተኛ መጠን ወይም ኒሳብ መድረሱን ማረጋገጥ ያስፈልጋል። ገንዘብ የኒሳብ መጠን ከደረሰ እና 1 አመት ከሞላው የሚሰጠው የዘካ መጠን ከጠቅላላው ገንዘብ 2.5% ነው ይላል። ከዛ ዝርዝር እንትኖችን ያመጣል ማለት ነው። ዘካ በእስልምና 5 መሰረቶች አንዱ ነው። ገንዘብ ላይ ዘካ ግዴታ የሚሆነው የኒሳብ መጠን ሲደርስና በባለቤቱ እጅ ላይ አንድ ሙሉ የሂጅራ አመት ሲቆይ ነው። ለገንዘብ የኒሳብ መጠን 85 ግራም ወርቅ ወይም 595 ግራም ብር ያለው ዋጋ ጋር እኩል ነው። የትኛው ለድሆች የተሻለ እንደሆነ በማየት በወርቅ ወይም በብር ዋጋ ሊሰላ ይችላል ይላል። ከዛ የኒሳብ መጠን ከደረሰ እና 1 አመት ከሞላው የሚሰጠው የዘካ መጠን ከጠቅላላው ገንዘብ 1/40 ወይም 2.5% ነው። ይህ ማለት ለእያንዳንዱ ሺህ ብር 25 ብር ይሰጣል ማለት ነው። ስለዚህ 47600 ብር የኒሳብ መጠን ከደረሰና 1 አመት ከሞላው የሚሰጠው የዘካ መጠን ለማወቅ 47600 ብርን በ40 ማካፈል ነው ወይም በ2.5% ማባዛት ነው። 47600 ብር ሲካፈል ለ40 እኩል ይሆናል 1190 ብር ወይም 47600 ብር ሲባዛ በ0.025 እኩል ይሆናል 1190 ብር ነው። ስለዚህ 47600 ብር የዘካ ኒሳብ ከደረሰና አመቱ ከሞላው የሚሰጠው የዘካ መጠን ከ47600 ብር ላይ ማለት ነው 1190 ብር ነው ብሎ እዚህ ጋር እንዴት እንደሆነ ስሌቱ ራሱ ሌሎች ሂሳቦችን ማስላት እንድንችል አድርጎ ቁጭ ያደርግልናል ማለት ነው። ይህንን ስሌት ከመተግበሩ በፊት 47600 ብር የዘካ ኒሳብ መድረሱን ማረጋገጥ አስፈላጊ ነው። የኒሳብ መጠን በየጊዜው በወርቅና በብር ዋጋ መለዋወጥ ምክንያት ሊቀያየር ስለሚችል ይላል። ማሻአላህ በጣም አሪፍ እንትን ነው የሚሰጠን ማለት 47600 ብር የኒሳብ መጠን መድረሱን ማረጋገጥ አስፈላጊ ነው ሲል ሳይንቀሳቀስ ወይም ደግሞ ከዚህ መጠን ዝቅ ሳይል አንድ አመት ያክል ተንቀሳቅሷል ወይ? አንድ ሰው 47600 ብር በአካውንቱ ከአመት እስከ አመት የሚዘዋወር ከሆነ ወይም የሚቀመጥ ከሆነ ማለት ነው ያኔ ነው ዘካ የሚወጅብበት ማለት ነው። እንደገና ይሄንን አሁን በቅርቡ ነው ያወጣው የእስልምና ጉዳዮች ፌዴሬሽን ማለት ነው። እና ይሄንን ብር በየአመቱ ልክ መሆኑንና ስለሚቀያየር መለኪያው እንትን ማለት አለብን ማረጋገጥ አለብን ነው የሚለን ማለት ነው። ትክክለኛ የኒሳብ መጠን ለማወቅ በአካባቢው የሚገኙ ታማኝ የእስልምና ምሁራንን ማማከርም ይመከራል ይላል። ማስታወሻ እኔ ሙሰላ ኤአይ ነኝ፣ አርቲፊሻል ኢንተለጀንስ ረዳት። ለተጨባጭ የሸሪዓዊ ድንጋጌዎች ዑለማዎችን ያማክሩ ይላል ማለት ነው። ራሱ ነው አፕሊኬሽኑ ይሄን የሚለው እና ይሄን ይመስላል ያ ጀማዓ። ሌሎች ጥያቄዎችንም እንደዚሁ እስላማዊ ጥያቄዎችን ያልገባችሁን ጥያቄዎች እንደዚህ ጠይቃችሁ መመለስ እና መልስ ማግኘት በስልካችን በቀላሉ ከተቻለ ትልቅና ድንቅ አፕሊኬሽን ነው ለሙስሊሞች ማለት ነው። አልሐምዱሊላህ እና ይሄን ነገር ሼር አድርጉላቸው ለወንድም ለእህቶቻቸው ማለት ነው። ቻናሉን ሰብስክራይብ አድርጉ። ይሄን ይመስላል የዛሬው ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።